ክርስቲያኖች ስንባል ሰይጣን ቀድሞ ክርስትናችንን ተፈታተነው። ክርስቲያን ማለት ክፉ ሆነ። ክርስቲያን ማለት ምቀኛ ሆነ። ክርስቲያናት ማለት ተንኮለኛ፣ ሴረኛ፣ አሽሙረኛ፣ ሐሜተኛ ሆነ እኮ አያችሁ። አሕዛብ ስሙን አያምኑም፣ ስሙን ረስተዋል። ለዘመናት ሲሽከረከር በመጣ ጣዖት እየተለወጡና እየካዱ አምላክ የለሽ ኢአማኒ ሆነዋል። ግን ቅኖች ናቸው፣ በጎች ናቸው። ከሜዳ ተነስተው ጥላቻ አያሳድሩብህም። ትሑቶች ናቸው፣ ገሮች ናቸው። ግን በስሙ አያምኑም። አንተ በስሙ አምናለሁ የምትለው እኮ እንደ ውሻ ትባላለህ፣ እንደ ውሻ ትናከሳለህ። ታዲያ ይሄ ክርስትናችን በስሙ የተጠራንበት በክርስቶስ የተጠራንበት በጎነቱ፣ ቅንነቱ ምን ወሰደብን? ተለክፈሃላ። በቃ የስሙ ክብር ካንተ ርቋል። ትጠራለህ እንጂ በተጠራህበት ልክ የምትኖርበትን ጊዜና ሰዓት ለስጋ እንጀራ የምታረጋቸው ሩጫዎች ለዲያብሎስ ክፉ አገዛዝ ውስጥህን ለመስጠት ሰፊ እድል ሰጥተሃል። በሚኖር ስም መኖር። በሚኖር ስም የሚኖር ሰው ከአኗሪው ከአምላክ ዘንድ ክብርን ይካፈላል። የሚያኖረውም ኃይሉ እና ጥበቡ ይሆናል። ስለዚህ መጽሐፍ ቅዱስ ሲነግረን አምላክህን እግዚአብሔር ፍራ፣ እርሱንም አምልክ፣ ከእርሱም ተጣበቅ፣ በስሙም ማል ይላል። ዘዳግም 10 ቁጥር 20 ላይ በስሙም ማል። በቃ ስሙ ኃይልህ ነው። ስሙ ሕግህ ነው። ስሙ ክብርህ ነው። ስሙ ጥበብህ ነው። ስሙ ሁሉ ነገርህ ነው። በዚህ ስም በምንጠራበት ጊዜ የስሙ ኃይል የሕይወታችን መርህ እና በአኗኗራችን ውስጥም ዘልቆ ትውልድን የሚባርክ ተስፋን የሚያቆም የጽድቅ ኃይልንም የሚያጎለብት ይሆናል። በእንዲህ አይነት መንፈሳዊ በረከት የቆሙ አባቶች ኃይላቸው ታላቅ ሆኗል። በተጨማሪም እንዲህ ይላል ዘዳግም 10 ቁጥር 21 ዓይኖችህ ያዩትን እነዚህን ታላላቆች የሚያስፈሩትንም ነገሮች ያደረገልህ እርሱ ክብርህ ነው ይላል። እርሱ ክብርህ ነው፣ እርሱም አምላክህ ነው። የሚገርም ነው። እሱ ክብርህ ነው። በስሙ የምንጠራ ከሆነ አንደኛ የማይጠፋ ስም ነው። እስከ 7 ድረስ የስሙ ኃይል ይገለጣል። አንደኛ የማይጠፋ፣ ሁለተኛ የማይሻር፣ ሶስተኛ የማያልፍ፣ አራተኛ የማያረጅ፣ አምስተኛ የማይለወጥ፣ ስድስተኛ የማይለያይ፣ ሰባተኛ ለዘላለም ጸንቶ የሚኖር። ይሄ ስም ነው። በዚህ ስም ነው መጠራት ያለብን። ስለዚህ አንደኛ የማይጠፋ ስም፣ የማይጠፋ ስም በእግዚአብሔር ስንጠራ ነው። በእግዚአብሔር በምንጠራበት ጊዜ ስማችን አይጠፋም። በዓለሙ፣ በእንጨቱ፣ በብርቱካኑ፣ በድንጋዩ፣ በወንዙ፣ በሳሩ፣ በዛፉ፣ በቅጠሉ በምንጠራበት ጊዜ በተፈጠሩት ነገሮች ላይ ብቻ ተጠርተናልና ኃይላችን ሰማያዊ አይደለም። ኃይላችን መንፈሳዊ አይደለም። የስሙ ኃይል መንፈሳዊ አይደለም፣ ምድራዊ ነገር ነው። በአበባው፣ በጽዱ፣ በምኑ ስንጠራ፣ በጊዜው፣ በዘመኑ፣ በሰዓቱ ስንጠራ፣ በፈቃዳችን፣ በመሻታችን፣ በፍላጎታችን ስንጠራ ስማችንን የሚከተል ኃይል አይደነግጥም። ስማችንን የሚመለከት የስማችንን ዕድል፣ የፊደሉን ብርሃን፣ በፊደሉ በኩል የሚመጡትን መንፈሳዊ ተስፋዎችና ገጽታዎች፣ በተጨማሪ የመገለጡን ጥበብ፣ እነዚህን የመሳሰሉትን ምስጢራዊ የእግዚአብሔር አምላክ የፊደሎች የተፈጥሮ ብቃት እና በልዕልና ላዕላይ ኃይል ላይ በኩል አልፈን ወደ ታሪካዊ
ወደ ታሪካዊ ኃያል ሰማያዊ መንግስቱ ሊያደርስ የሚችለውን የእግዚአብሔርን ስም የምንጠራበት ካልሆነ በፍጹም በሕይወታችን ዘመን ስኬቶች አይታዩም። በፍጹም በሕይወታችን ዘመን በረከትና ተስፋ የመገለጥና የደህንነት ጸጋዎች ጎልብተው የሚወጡበትን ጊዜ አናገኝም። እግዚአብሔር ማስተዋልን ይስጠን። ዓይኖች ያዩትን እነዚህን ታላላቆች የሚያስፈሩትንም ነገሮች ያደረገልህ እርሱ ክብርህ ነው። በስሙ ስትምል፣ በእግዚአብሔር አምላክ ስም ስትጠራ እና ከእርሱ በስሙ ስትጣበቅ፣ ስለዚህ መንፈሳዊ ጥበቦች ሁሉ የሚያበቁ ወይም የሚያረጁ ወይም በአንድ ትውልድ ውስጥ ጠፍተው የምትረሳ አይሆንም። ከትውልድ ወደ ትውልድ የሚሄድ የቃል ኪዳን ስሞችን ስንጠቀም በቃል ኪዳን ስሞች ውስጥ ታሪካዊ የሆኑ የህይወት ጉዞዎች ላይ ያሉት መከራዎች ሁሉ ላንተ የማሸነፊያና ድል የማድረጊያ ወደ መንፈሳዊ ጸጋና ሞገስ ወደ መድረሻው የሚወስዱህ ብርሃናዊ የስም ኃይል ነው። ስለዚህ በማይጠፋ ስም ስንጠራ የእግዚአብሔር ስም ተጠርቷልና በላያችን ላይ ስማችን አይጠፋም። ሁል ጊዜ ሊኖር የሚችል ኃይልና ጥበብ ነው። በትንቢተ ኢሳይያስ 56 ቁጥር 5 ላይ እንዲህ ይላል፣ በቤቴና በቅጥሬ ውስጥ ከወንዶችና ከሴት ልጆች ይልቅ የሚበልጥ መታሰቢያና ስም እሰጣችኋለሁ፣ የማይጠፋም የዘላለምም ስም እሰጣችኋለሁ ይላል። ስለዚህ ይውል እግዚአብሔር እሰጣችኋለሁ ያለው የማይጠፋ ስምን ነው፣ የሚጠፋ ስምን አይደለም። ዛሬ አብዛኛው ስማችንን ከእግዚአብሔር አምላክ በመለኮታዊ ምስጢር ውስጥ ያልጻፍነውና ያልያዝነው በጸሎትም ያላሰብነውና በአምልኮትም ያላከበርነው ስም ስለሆነ በጣም ታላቅ የሆኑ ችግሮች በሕይወታችን ይከተሉናል። አብርሃምን ሲናገረው የነበረ ጊዜ አንዱ ትልቁ ታላቅ ሕዝብ አደርግሃለሁ ካለ በኋላ ስምህንም አከብረዋለሁ ነው ያለው። ስምህንም አከብረዋለሁ። አይ ስሙ የተከበረ ሲሆን በእግዚአብሔር ዘንድ ጠላት የማይበግረው፣ ክፉ ኃይል የማያሸንፈው፣ ጠላት እንደፈለገ የማይጫወትበት፣ እንደፈለገ የማያማውና የማያሳድደው ይሆናል። ግርማ ሞገሱና ጽድቁ በምድር ላይ በሚታይበት ጊዜ ከፀሐይ ብርሃን በተሻለ መንገድ ሁሉ ይገለጣል። ድባቡ የአካባቢው የረገጠው ያየው የተራመደበት ሁሉ የማይጠፋ ነው። ነገሮቹ እንዲጠፉ ሆነው አይዘጋጁም። እሱ ሲረግጠው አብርሃም ሲያየው ስምህንም አከብረዋለሁ ነው ያለው። በቃ የተከበረ ስም ከሆነ እንዴት ይሆናል? ምንም ማድረግ እኮ አይቻልም። እግዚአብሔር ከሰማይ ስሙን የከበረ ሲያደርገው ገና ስሙ ሲጠራ በወዳጆች ዘንድ የውስጥ ደስታ፣ በጠላቶች ዘንድ የውስጥ ፍርሃት ያሳድራል። የማይጠፋ ስም ነው። ሊጠፋ የማይችል ምንም ጊዜ ዘመን የማይበግረው ስም ነው። በእንዲህ አይነት ስም እንግዲህ ስምህን እዚህ ለዘላለም መታሰቢያ ስም እሰጣችኋለሁ፣ የማይጠፋም የዘላለም ስም እሰጣችኋለሁ ብሏል። ስለዚህ ያ የዘላለም ስም ማን ነው? መድኃኒታችን ኢየሱስ ክርስቶስ። ስሙንም ማን ታይዋለሽ? ኢየሱስ ታይዋለሽ። ኢየሱስ ማለት ምንድን ነው? መድኃኒት ነው። ስሙን አማኑኤል ትለዋለች። አማኑኤል ማለት ማለት ነው እግዚአብሔር ከኛ ጋር። አያችሁ፣ በዚህ ውስጥ የሚጠራ የስም ኃይል የማይጠፋ ነው። ሁለተኛ የማይሻር ነው። ዘመናት፣ ጊዜያቶች፣ ወቅቶች፣ አህዛብ ወይም የጠላት መንፈስ በበረታና በጠነከረ ቁጥር የማይሻር ነው። ምንም የፈለገው ነገር ቢሆን ስሙ አይሻርም። ለዘመናት በአባቶቻችን መንፈሳዊ ኃይል ጥበብ በኩል እንዲሻሩ እንዲጠፉ የመታሰቢያ ዝክራቸው እንዲወድቅ የተደረገበት ጊዜ አለ። በተለይም ያው በደንብ የምናውቀው ያው 66ቱ ዘመን ትውልድ በግብታዊነት ተነስቶ ግርግር በመፍጠር የቀደሙትን በሙሉ የሀገሩንም ታሪክ የሀገሩንም አባቶች የሚያውቁትን ሁሉ በአንድ ጊዜ ስማቸው ከምድር እንዲሻር ያደረገበትን ትግል ስናይ ስም ማጥፋት ነው። ስምን ማጥፋት። ትምህርት ቤቶች ስማቸው የተጠራ ስማቸው ጠፋ።
መንደሮች ስማቸው ጠፋ፣ መንገዶች ስማቸው ተነቀለ፣ በአዳዲስ በዘመናዊ ስሞች ተተከሉ። አንዱን አንዱ ሲያጠፋው እዚህ የደረስ ነው። የኛ የሚጠፋ እና የሚሻር ስም ነው። የሚሻር ስም ነው። በጎነታቸውና ቅንነታቸው በአገልግሎታቸው ውስጥ የነበረው የመንፈሳዊ እይታና ከታሪካዊ ቃል ኪዳን ጋር የኖሩበትን እውነት ስናይ በራሳችን የሐሜት ጥላቻ ፈጥረን ከምናጋሽበው ክፉ ወሬ በስተቀረ በበጎነት ብዙ ሀገር ለምትጠይቀው ታሪካዊ ግዴታ አቅማቸውና ጉልበታቸውን ሕይወታቸውና ጊዜያቸውን ሰጥተው የደከሙ አባቶች እስከ ዛሬ ድረስ ስማቸው አልተሻረም። የማይሻር ስም ነው። እንሻርህ ብንለው እንኳ አይሻርም። ለምን? ጥሪው ከላይ ስለሆነ ነው። ፊደላቶቹ የተጠሩበት ስምና በሕይወት አምልኮታቸው ውስጥ የተቀበሉት ቃል ኪዳን የተደረገላቸው እግዚአብሔር የሰጣቸው ምሕረትና ቸርነት ያ ሁሉ ታስቦ የማይሻር ስም ይሆናል። የማይጠፋ ስም ይሆናል። እናጥፋህ ብንለው እንኳ አይጠፋም። የማይጠፋ ስም ነው። ምንድን ያለው? ዓይኖችህ ያዩትን እነዚህን ታላላቆች የሚያስፈሩትንም ነገሮች ያደረገልህ እርሱ ክብርህ ነው አለ። በባህር የመራቸው፣ ከጠላት እጅ ያዳናቸው፣ በፀሐይ እንዳይቃጠሉ በደመና የከለላቸው፣ ማታ እንዳይበርዳቸው በእሳት ሙቀት የያዛቸው፣ ባህር እንዳያሰጥማቸው ባህሩን ከፍሎ ያሻገራቸው የስሙ ኃይል ነው። እሱም ያህዌ አዶናይ እግዚአብሔር ነው። ኤሎሂም እግዚአብሔር ነው። እስራኤላውያኖች ስሙን ሲያመሰግኑ ስሙ ይባረክ ይላሉ እንጂ ቀጥታ መለኮታዊ የሆነ ስሙን አይጠሩም። ስሙ ይባረክ ብቻ ነው የሚሉት። ባሩህ ሐሸም ብለው ይጠራሉ። ባሩህ ሐሸም ማለት ስሙ ይባረክ፣ ስሙ ይግነን፣ ስሙ ከፍ ከፍ ይበል፣ ስሙ ግርማ ሞገስን የተላበሰ ይሁን፣ ባሩህ ሐሸም ይላሉ። ስሙ ይባረክ ማለት ነው። ስለዚህ የማይሻር ስም ነው። የማይሻር ስም እግዚአብሔር አምላክ ይሰጠናል። ሶስተኛ የማያልፍ ስም ነው። ዘመናቶች ያልፋሉ፣ ጊዜያቶች ያልፋሉ፣ ነገስታቶች ይሻራሉ፣ መኳንንቶችም ይጠፋሉ። ጊዜያቶችና ዘመናቶች የራሳቸው የሆነ ቁልቁሊት መንገድ ይይዛሉ። ግን ይሄኛው ደግሞ የማያልፍ ስም ነው። በማያልፍ ስም ስትጠራ የሚያልፈው ዓለም ያልፋል እንጂ ያንተ ስም አያልፍም። ምክንያቱም የሚከተሉት ባህሪያቶች በውስጡ አሉ። ቃል ኪዳን አለበት፣ የእግዚአብሔር መንፈስ አለበት፣ የእግዚአብሔር ጽድቅ አለበት፣ የእግዚአብሔር ክብር አለበት፣ የእግዚአብሔር ኃይል አለበት፣ የእግዚአብሔር ጥበብ አለበት። ከዛም በላይ ደግሞ መለኮታዊ ምሪት አለበት በስሙ ውስጥ። ትንቢተ ኢሳይያስ ምዕራፍ 11 ቁጥር 2 ላይ የእግዚአብሔር መንፈስ፣ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል ይላል። በስሙ ስትጠራ እነዚህ መለኮታዊ ኃይሎች ካንተ ጋር ስለሚኖሩ አይጠፋም፣ የማይሻር ነው፣ የማያልፍ ነው። የማያልፍ ስም ዝም ብሎ የሚያልፍ አይደለም። ዝም ብሎ የሚያልፍ ስሞች አሉ፣ የተረሱ ስሞች አሉ፣ በየመንደሩ ተቀብረው የቀሩ ስሞች አሉ፣ በየአካባቢው በየመቃብሩ ላይም የተረሱ ስሞች አሉ። መቃብሩም ሲጠፋ አብሮ የጠፉ ስሞች አሉ። ይሄ ግን የማያልፍ ነው። የምንጠራበት የቅዱሳን መንፈስና ስም የማያልፍ ስም ነው። በተለይም በሕይወተ ቁመና ላይ እያለን ለበጎነት፣ ለመንፈሳዊ ኃይልና ጥበብ፣ ለአምልኮት የምናደርጋቸው መንፈሳዊ እውነቶች በምድር ላይ እንዲኖሩ ቃል ኪዳን ተሰጥቶናል። በቤቴና በቅጥሬ ውስጥ ከወንዶችና ከሴት ልጆች ይልቅ የሚበልጥ መታሰቢያ እና ስም እሰጣችኋለሁ፣ የማይጠፋም የዘላለም ስም እሰጣችኋለሁ ብሏል እግዚአብሔር። ይህንን ቃል ሰጥቶናል። ስለዚህ የቅዱሳን መንፈስ፣ የቅዱሳን አባቶቻችን፣ የቅዱሳን መንፈሳዊ መለኮታዊ የሆነው ክብራቸውና ኃይላቸው በየትኛውም የርዕዮተ ዓለም ዘመን የማይጠፋ የማይሻር የማያልፍ ነው ማለት ነው። ስለዚህ በዚህ ስም የመጠራቱን መንፈሳዊ ሕይወት በሕይወታችን ልንይዝ ይገባል።
በእንጨቱም በምኑም እየተጠራን እንጨት ሆነ ቀረን። በዛፉም በቅጠሉም እየተጠራን ረገፍን። እንዲሁ ከታሪክም ከእውነትም ከእምነትም ጠፋን። በወንዙ በድንጋዩ በሳሩ እየተጠራን ባህሪያችንም ሐሳባችንም ሰብአዊነት የሆነ ክብሩና ሞገሱን የሚያመለክቱ የስም ጸጋዎች አልተከተሉንም። ስም አውጪዎቻችንም ደግሞ እንደዚሁ በባህሪያቸው ውስጥ ያለውን ክፋት ካወጡት ስም ጋር ይከተለናል። ስም አውጪዎቻችን ምን አይነት ሰዎች ናቸው? አስቀድመው ስም በሚወጣበት ጊዜ ስሙ ሁሉ ሊጸለይበት እኮ ይገባል። ስሙ እኮ የአምልኮት ስም በምናመልከው የአምላካችን በእግዚአብሔር ስም የመጠራትን መንፈሳዊ ኃይል መላበስ አለበት። ይህ ካልሆነ የስማችን ገጽታና መለኮታዊ ጥባቆቱ የተለየው ሲሆን ዝም ብሎ የሚያልፍ ቆሞ እንኳ የሚረሳ ነው። በሕይወት እያለ እንኳ የተረሳ ትውልድ መሆንን የሚያሳይና የሚያንጸባርቅ ይሆናል። እንኳን ሞቶ ቆሞም የተረሳ ትውልድ እኮ ነው አሁን ያለው። ቆሞ የሚገርም ነው። አሁን ብዙ አባቶች ልጆቻቸውን ስማቸውን እስከ መርሳት ደርሰዋል። እንዴት ነው? ጉድ እኮ ነው። ስማቸው ጠፍቷቸዋል። ስማቸው ምክንያቱም ስሙ ገና ሲወጣ የተከተለው ጥላ አለ። የሆነ የጋግርት ጥላ፣ የልክፍት ጥላ፣ የስም አውጪዎቹ የመናፍስት ጥላ፣ የክፉ እይታዎች ጥላ አለበት ስሙ ላይ። ስለዚህ ይህንን መለኮታዊ የስም አጠራር የማያልፍ ስም ሆኖ እንዲኖርና የቃል ኪዳን ኃይልና ጥበብ ያለበት እንዲሆን በጣም በዘወትር ጸሎታችን ውስጥ ስምህን አከብረዋለሁ ያልክ አምላክ ሆይ ስምህን በምድር ላይ አክብረው፣ የቃል ኪዳንህ ኃይልና ጥበብም ከኔ ጋር አብሮ ይኑር፣ የስምህ ክብርና ጸጋ ለእኔ ስምም ጥበብ ይሆነኝ ማለት አለብን። እንዲህ በሚሆንበት ጊዜ የሚኖር ስም ዘላቂነት ያለው የስም ክብርና ሞገስ በሕይወታችን ውስጥ ትልቅ ቦታ ይኖረዋል። ትንቢተ ዳንኤል 7:14 ላይ ግዛቱ የማያልፍ የዘላለም ግዛት ነው፣ መንግስቱም የማይጠፋ ነው ይላል የእግዚአብሔር ስም። እግዚአብሔር እንዲህ ነው። የቃል ኪዳኑ መድኃኒታችን ኢየሱስ ክርስቶስም ይኸው ነው። ግዛቱም የማያልፍ የዘላለም ግዛት ነው፣ መንግስቱም የማይጠፋ ነው። ዘዳግም 10:8 ላይ በዚያን ጊዜ የእግዚአብሔርን ቃል ኪዳን ታቦት ይሸከም ዘንድ እርሱንም ለሚያገለግል በእግዚአብሔር ፊት ይቆም ዘንድ በስሙም ይባርክ ዘንድ እግዚአብሔር እስከ ዛሬ ድረስ የሌዊን ነገድ ለየ ይላል። በስሙም ይባርክ ዘንድ በእግዚአብሔር ስም ሕዝብህንም ባርክ፣ ሕዝብህን አድን፣ ርስትህንም ባርክ፣ ከፍ ከፍ አድርጋቸው እያሉ ካህናት የሚባርከው በስሙ መባረክን ነው። ባርከን በክፉ ቃል እናበላሸዋለን እንጂ ክብሩንና ሰማያዊ ኃይሉን እንዳይኖር የባህሪያችን ክፋት ይከለክለዋል እንጂ በስሙ መባረክንማ ወርሰን ነበረ። ግን ስንባርክ ከውስጣችን ከክፋት የጸዳ ቡራኪ አይደለም። ከምቀኝነት ጋር ስንባርክ አይባረክም ትውልዱ። ባካችሁ ከተንኮልና ከሴራ ጋር ስንባርክ አይባረክም። አይምሰላችሁ። እኛ እንናገራለን እንጂ ቡራኬው ትውልድ ላይ አላረፈም። ቢያርፍ ኖሮ የምንባርከው ቢያርፍ ኖሮ በእውነት ብንባርክ አቤት ፍቅራችን ያድግ ነበረ፣ ሰላማችን ይበለጸግ ነበረ። ስማችን ሁሉ ስምን ማጥፋት ላይ አናተኩርም ነበረ። ዛሬ ሰው መሆን ላይ ስምህ ገና ስምህ ከሌ ሲባል ስምህን የሚያጠፉት ስምህን ለማጥፋት የሚያሰፈስቡት ብዙ ናቸው። በቃ እንደ ሰው ማሰብ፣ እንደ ሰው መናገር፣ እንደ ሰው መኖር ስትጀምር ሰዎች አይወዱም። ለምን? የስማችንን ክብርና የስማችንን ሞገስ ከወዲሁ አልከስክሶ እድሜ ልኩን የተበላሸ ለማድረግ ጥረት የሚያደርጉ የክፉ ኃይላት ባህሪያቶች የነገሱበትን ዘመን ስንመለከት በእውነት ስሞች በዚህ ዘመን ውስጥ ተከብረው የሚኖሩበት ዘመን አይደለም። ስሞች የሚረክሱበት፣ ስሞች የሚበላሹበት፣ ስሞች የሚጠፉበት ነው። እውነቱ ግን የእግዚአብሔር መንፈስ፣ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያረፈበት ከሆነ ግን አያችሁ
የማይጠፋ የማይሻር የማያልፍ ስም ይሰጠናል። አራተኛ የማያረጅ ነው። የማያረጅ ስሙ አያረጅም። አብርሃም እስከ ዛሬ በእኛ ዘመን ውስጥ አላረጀም። ከብሉይ ኪዳን ተነስቶ አዲስ ኪዳን ድረስ ኢየሱስ ክርስቶስ እስከሚመጣበት ጊዜ ድረስ የአብርሃም ልጅ ሆይ ማረኝ፣ የዳዊት ልጅ ሆይ ማረኝ እያሉ ምስኪኖች ከወደቁበት እየተነሱ ወደ ኢየሱስ ክርስቶስ የሚጮሁት ከዚህ ከታሪካዊ ስም ጋር ተነስተው ነው። የይስሐቅ አምላክ፣ የያዕቆብ አምላክ፣ የአብርሃም አምላክ እያሉ አባቶች የሚማጸኑት ቃል ኪዳን የተጋባላቸው በሰማያዊ ኃይል ውስጥ ለዘላለም የሚኖሩ በክብሩና በእግዚአብሔር መንግሥት ውስጥ የተወደዱ ከዛም አልፎ ተርፎ በአንተ ስም ነገዶች ሁሉ ይባረካሉ ተብሎ ቃል ኪዳን የተጋባላቸው በስምህ ኃይል እናደርጋለን እንዳለው ሁሉ በስሙም በኩል ያለው መለኮታዊ ምሪት በከፍተኛ ሁኔታ የሰው ልጆችን ተስፋና የመገለጥ ቡራኬ ወደ እውነት የወሰደ እንዲሆን ታላቅ የሆነ የእግዚአብሔር አምላክ ስም የተጠራበት ኃይል እንዲኖረው ሁል ጊዜ በክርስትና ስማችን መጸለይ አለብን። ምድር ላይ የሚቀርና የሚያረጅ የሚጠፋ የሚሻር የሚያልፍ እንዳይሆን። አራተኛው የማያረጅ ስም ነው የምንጠራበት። ወልደ ኢየሱስ፣ ወልደ ማርያም፣ ወለተ ማርያም፣ ወለተ መድህን፣ ወለተ አማኑኤል፣ ወልደ ኪሮስ፣ ወልደ ጻድቅ፣ ገብረ ጻድቅ እየተባለ የሚጠራው ስም የማይጠፋ የማይሻር የማያልፍ የማያረጅ ነው። እነዚህ አራት ባህሪያቶቹ የማያረጅ ነው። የማያረጅ ላይ ነው ያለ ነው። አያረጅም ስሙ። የማያረጅ ስም ከተጠራህበት እንድታረጅ የሚታገል የሰይጣን ኃይል ሁሉ ቅስሙ ይሰበራል። የምትኖረው በአባቶችህ የቃል ኪዳን ኃይል ውስጥ እንድታልፍ ዕለት ዕለት በጸሎት የምትታገዝበት መንፈስ ኃይል አለው። በዛ ኃይል ውስጥ በምንኖርበት ጊዜ የስሙ ጥበብ ባህሪያችንን ይገነባዋል። በአምላካቸው በእግዚአብሔር አበረታቸዋለሁ በስሙም ይመካሉ ይላል እግዚአብሔር ይላል ትንቢተ ዘካርያስ ምዕራፍ 10 ቁጥር 12 ላይ። በአምላካቸው በእግዚአብሔር አበረታቸዋለሁ በስሙም ይመካሉ ይላል እግዚአብሔር። የማቴዎስ ወንጌል ምዕራፍ 12 21 ላይ ደግሞ አሕዛብም በስሙ ተስፋ ያደርጋሉ ይላል። አሕዛብም በስሙ ተስፋ ያደርጋሉ። በእግዚአብሔር ስም ተስፋ ስታደርግ ስምህ የከበረ ይሆናል። ስምህን አከብረዋለሁ ያለው ለአብርሃም የገባው የቃል ኪዳን ጥበብና መለኮታዊ የሚስጥሩ የጥባቆቱ ገለጻ ላንተም ሕይወት ላንተም ስም ተካፋይ እንድትሆን ውስጣዊ የሕይወት ፈቃድህና ምኞትህን ከቃል ኪዳን ጋር ስታገናኘው የሕይወት ታሪክህ ከነዚህ ከማያረጅና ከማይጠፋ ከማይሻርና ከማያልፍ ከእግዚአብሔር ስም ጋር የተገናኘ ይሆናል። ስለዚህ ጠላት የፈለገውን ነገር ቢያደርግ፣ ክፉ ቢያስብ፣ ክፉ ቢፈጽም ስምህን ከምድር ሊያጠፋው የሚችል አንዳች ኃይል የለም። ብዙ ጊዜ የዛሬው ዘመን ትውልድ ትግል ስም ማጥፋት ነው፣ ስም ማበላሸት ነው። የፈለገው ነገር ብታበላሹት፣ የፈለገው ጥላሸት ብትቀቡት እግዚአብሔር በውስጡ ያከበረው እና በተስፋው የቃል ኪዳን ኃይል የተማመነ ወገን ከሆንን መንፈሳችንና ጽድቃችን የሚኖር እንጂ የሚወድቅና የሚጠፋ አይደለም። ትልቁና ብርቱ ምስጢር ይሄ ነው። የስሙ ኃይል በምድር ላይ ማንኛውም ነገር አያስረጀውም፣ አያጠፋውም፣ አይሽረውም። በፍጹም በክፉ አቅጣጫ አይወድምም፣ አይሰናከልም፣ አይወድቅም። በእግዚአብሔር ስም የተጠራህበትን መንፈሳዊ ኃይል ዘወትር ልናስበውና ዘወትር በአምልኮታችን ውስጥ ስሜን አክብረው ልንል ይገባል። ስምህ በዚህ ጊዜ የተከበረ ሲሆን ትሰማለህ፣ ትደመጣለህ። ከዛም አልፎ ተርፎ ለትውልድ የሚበቃ ተስፋም ራእይም ግኝትም የተግባር ቁመናም በባህርህ
ሕይወት ውስጥ በተግባር የተለካ ይሆናል። የሚታይ እውነት ላይ ትቆያለህ። የማይታይ ሐሰት ላይ ኖረህ የሚታይ ጥፋትን ብታመጣ ትርጉም የለውም። የሚታይ እውነት ላይ ቆመህ ለትውልድ የሚያልፍ በረከትን እንድታቆይ የማያረጀውን ስም ፈልገው። የማያረጀው ስም የእግዚአብሔር ስም ነው። በእግዚአብሔር ስም ስትጠራ ነው። የተጠራህበት መለኮታዊ ምስጢር የሚያሳፍር አይደለም፣ ለዘላለም የሚኖር ነው፣ የማያረጅ ነው። አምስተኛ የተጠራህበት ስም የማይለወጥ ነው። አይለወጥም። ስምህ አይለወጥም። የእግዚአብሔር ስምም አይለወጥም። ኢየሱስ ክርስቶስ ስሙ ነው፣ አይለወጥም። አማኑኤል ስሙ ነው፣ ሌላ ስም አይለወጥም። ተሰጥቶሃል። አንድ ጊዜ የተሰጠን ስም አለ። ይሄ ስምም ኢየሱስ ክርስቶስ ነው። ደግሞ በዚህ ስም ውስጥ ለተቀበሉት ይላል ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። በስሙ ለሚያምኑት የእግዚአብሔር ስም ስልጣን ነው፣ ኃይል አለው። የስሙ ኃይል ብርቱ ነው። የሚገርም ነው። ስልጣንን ሰጣቸው እኮ ነው። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብለን ስናምን ለእኛ ለወገናዊነታችን ማድላት ብቻ አይደለም፣ ከእግዚአብሔር ክብርና ሞገስ ጋር እኩል እንድንሆን በጎ ፈቃዱ ሆኖ ክርስቶስ ልጁን ላከልን። ክብሩንናም ጸጋውን ሞገሱንና እውነትንም በልጁ በኩል አየ ነው። ስለዚህ በስሙ ለሚያምኑት ስሙንም ሰጠን። ስሙም ኢየሱስ ክርስቶስ ነው። መድኃኒት ሆነ የተቀባ ንጉሥ በእኛ ላይ ይነግስ ዘንድ ክብሩንም በእኛ ሕይወት ውስጥ ያኖር ዘንድ ስማችንን ለውጦ በስሙ እንድንጠራ ክርስቲያኖች የምንባልበትን ጥበብ ሰጠን። ስለዚህ አሁን ክርስቲያኖች ስንባል ሰይጣን ቀድሞ ክርስትናችንን ተፈታተነው። ክርስቲያን ማለት ክፉ ሆነ። ክርስቲያን ማለት ምቀኛ ሆነ። ክርስቲያናት ማለት ተንኮለኛ፣ ሴረኛ፣ አሽሙረኛ፣ ሐሜተኛ ሆነ እኮ። አያችሁ፣ አሕዛብ ስሙን አያምኑም፣ ስሙን ረስተዋል። ለዘመናት ሲሽከረከር በመጣ ጣዖት እየተለወጡና እየካዱ አምላክ የለሽ ኢአማኒ ሆነዋል። ግን ቅኖች ናቸው፣ በጎች ናቸው። ከሜዳ ተነስተው ጥላቻ አያሳድሩብህም። ትሑቶች ናቸው፣ ገሮች ናቸው። ግን በስሙ አያምኑም። አንተ በስሙ አምናለሁ የምትለው እኮ እንደ ውሻ ትባላለህ፣ እንደ ውሻ ትናከሳለህ። ታዲያ ይሄ ክርስትናችን በስሙ የተጠራንበት ክርስቶስ በክርስቶስ የተጠራንበት በጎነቱ ቅንነቱ ምን ወሰደብን? ተለክፈሃላ። በቃ የስሙ ክብር ካንተ እርቋል። ትጠራለህ እንጂ በተጠራህበት ልክ የምትኖርበትን ጊዜና ሰዓት ለስጋ እንጀራ የምታረጋቸው ሩጫዎች ለዲያብሎስ ክፉ አገዛዝ ውስጥህን ለመስጠት ሰፊ ዕድል ሰጥተሃል። ክርስቲያኖች ስንባል ሰይጣን ቀድሞ ክርስትናችንን ተፈታተነው። ክርስቲያን ማለት ክፉ ሆነ። ክርስቲያን ማለት ምቀኛ ሆነ። ክርስቲያናት ማለት ተንኮለኛ፣ ሴረኛ፣ አሽሙረኛ፣ ሐሜተኛ ሆነ እኮ። አያችሁ፣ አሕዛብ ስሙን አያምኑም፣ ስሙን ረስተዋል። ለዘመናት ሲሽከረከር በመጣ ጣዖት እየተለወጡና እየካዱ አምላክ የለሽ ኢአማኒ ሆነዋል። ግን ቅኖች ናቸው፣ በጎች ናቸው። ከሜዳ ተነስተው ጥላቻ አያሳድሩብህም። ትሑቶች ናቸው፣ ገሮች ናቸው። ግን በስሙ አያምኑም። አንተ በስሙ አምናለሁ የምትለው እኮ እንደ ውሻ ትባላለህ፣ እንደ ውሻ ትናከሳለህ። ታዲያ ይሄ ክርስትናችን በስሙ የተጠራንበት ክርስቶስ በክርስቶስ የተጠራንበት በጎነቱ ቅንነቱ ምን ወሰደብን? ተለክፈሃላ። በቃ የስሙ ክብር ካንተ እርቋል። ትጠራለህ እንጂ በተጠራህበት ልክ የምትኖርበትን ጊዜና ሰዓት ለስጋ እንጀራ የምታረጋቸው ሩጫዎች ለዲያብሎስ ክፉ አገዛዝ ውስጥህን ለመስጠት ሰፊ ዕድል ሰጥተሃል። ስለዚህ የስሙ ኃይል በአንተ ሕይወት ውስጥ ስለሌለ ስምህ ያረጃል። ሲያረጅ የሚገርም ነው። ስምህ ሲያረጅ ገና ሳትሞት ትረሳለህ። በሕይወት እያለ ትረሳለህ። በሕይወት እያለ ልጆች ረስተውሃል። ስምህንም ረስተውታል እኮ። የሚገርም ነው።